ጓደኛ አታብዛ። እውቁ አሜሪካዊ ቦክሰኛና ባለብዙ ድል ባለቤቱ ማይክ ታይሰን እንዲህ ይላል፣ የሁሉም ሰው ጓደኛ ከሆንክ አስታውስ፣ አንተ የራስህ ጠላት ነህ። ብዙ ጓደኛ ኖሮት ለራሱ በቂ ጊዜ የሚሰጥን ሰው ፈልግ። ያገኘውን ሰው በሙሉ ጓደኛ እያደረገ የተጠቀመን ሰው ፈልግ። በፍጹም አታገኝም። የጓደኛ ብዛት ችግር እንጂ ምንም የሚጠቅምህ ነገር የለውም። ከሰዎች ጋር ያለህን ግንኙነት ገደብ አበጅለት። በሰው ተከበህ ለራስህ ጠላት ከምትሆን ብቻህን ቀርተህ ለራስህ ወዳጅ ብትሆን ይሻልሃል። ጨዋታው ጓደኛ ባበዛ ሳይሆን ጥራት ያላቸው ካንተ ባህሪና ማንነት ጋር የሚሄዱ የሚጠቅሙህና የሚረዱህ ጥቂት የልብ ጓደኞችን ማፍራት ነው። ከራሱ ጋር ጊዜ ማሳለፍ የማይወድ ሰው የጓደኞቹ ብዛት ተቆጥሮ አያልቅም። ባይፈልግም እንኳን ሁሌም ራሱን የሚያገኘው እነርሱን ለማስደሰት ሲጥር ነው። ብቸኝነትን ይፈራልና እየተጠቀሙበትም ቢሆን ጎጂ ጓደኝነት ውስጥ ለረጅም ጊዜ ይቆያል። ጓደኝነት ካልጠቀመህ ብዛቱ ምን ያደርግልሃል? በዋናነት የምታቃጥለው የራስህን ውድ ጊዜ ነው። ራስህን ታደግ። እርግጥ ነው ለብቻ መጓዝ ከባድ ጉዞ ነው። ነገር ግን ከእርሱ በላይ የሚያጠነክርህ ነገር የለም። በጫጫታና ባላስፈላጊ ድራማ መከበብ ማንንም ነፃ አውጥቶ አያውቅም። ብዙ ጓደኛ ስላላቸው በሰዎች የሚወደዱ ይመስላቸዋል። ነገር ግን እነዛ ጓደኞቼ የሚሏቸው ሰዎች እንደሚወዷቸው ለማረጋገጥ በደስታቸውና በሐዘናቸው ጊዜ የሚሰማቸውን ስሜት ማስተዋል ቢችል ብዙ ያተርፋል። ምቀኛም ሆነ ሌባ ከሩቅ አይመጣም። አብዝቶ የሚያውቅህ የቅርብ ጓደኛዬ ነው አምነዋለሁ የምትለው ሰው ስለሚቀናብህ ብቻ ከጀርባህ ምን ሊሰራብህ እንደሚችል አታውቅም። ብዙ ጓደኛ ሲኖርህ ችግር አያጣህም። የእያንዳንዳቸውን ችግር ለመቅረፍ ስትሞክር የራስህ ችግር ሊያሰምጥህ ይደርሳል። ምናልባትም ስትሯሯጥ ራስህን ትረሳለህ። ምናልባትም ባላሰብከው መንገድ ልትጠፋ ትችላለህ። በአንድም ሆነ በሌላ ምክንያት የማይጠቅምህ ጓደኝነት እየጎዳህ ነው ማለት ነው። አዎ፣ ጓደኛ አታብዛ። በዙሪያ ያሉትን ሰዎች ቀንስ። ከእነርሱ የምታገኘውና ለእነርሱ በምትሰጠው ነገር ላይ ግንኙነትህን መስርት። በፍጹም ትርጉም አልባ ግንኙነት ውስጥ ተሳስተህ እንኳን እንዳትገባ። ጓደኝነት የህይወት አቅጣጫህን ሙሉ በሙሉ ይቀይረዋል። በጓደኛህ ትጠፋለህ፣ በጓደኛህ ትድናለህ። በክፉ ቀን የሚደርስልህ ጓደኛህ ነው። በደስታህም እንደራሱ ደስታ የሚደሰትልህ እርሱ ነው። ከባድም ቢሆን ጓደኛህን በአግባቡ ምረጥ። ከቻልክ ቁጥራቸውን ቀንስ። የጋራ ነገር ከሌላችሁና የማያተርፍህ ከሆነ ጓደኝነቱ ይቅርብህ። ማንም ተርፍ አልባ ግንኙነት የሚፈልግ ሰው የለም። አንተ ለራስህ ካላወቅ ማንም መጥቶ የሚጠቅምህን ነገር ሊነግርህ አይችልም። በመሰለህ መንገድ ሳይሆን በሚጠቅምህ ትክክለኛ መንገድ ተጓዝ። የህሊናታ ተጠቂ አትሁን። አንዳንዴ ጓደኛህን ምንም ያክል ብትወደውም ወደ ጥፋት መንገድ እየመራህ ከሆነ አንድም ለራስህ ብለህ ሌላም ራስህን አድነህ ዳግም ተመልሰህ እርሱን ታድነው ዘንድ እያዘንክ ትተወዋለህ። የምታውቀውን ሰው በሙሉ ጓደኛ ለማድረግ አትሞክር። ይልቅ በቅድሚያ የራስህ ጓደኛ ሁን።